ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢማን ቤተሰቦች ሰላማችሁ እንዴት ናችሁ? አማን ናችሁ? ይህ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እኔ አልሐምዱሊላህ። እናም ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ አበረታቱኝ እላችኋለሁኝ። ዛሬ ይዤላችሁ የመጣሁት የሚሸጥ ቤት ነው ማለት ነው። ቤቱ የኔ ነው የራሴ ነው ማለት ነው። በምን ምክንያት ነው የምትሸጪው ካላችሁኝ፣ ሸጣው ስላነሰኝ ነው። የድሮ ስሪት ስለሆነ ማለት ነው። መሸጥ ስለፈለኩ ነው። ያው የሚገዛ ካለ ማለት ነው። ድሬ ሮቃ ከመስጊዱ ስር ማለት ነው። ያው እርግጣውለታ ጎርፍ ምናምን እያልኩኝ ሸራ አድርጌ ነበረ። ጎርፉ በዚህ ይሄ ማለት ነው። በዚህ መስጊዱ ነው ውሃ ልክ ሊታሰር ነው። ጎርፉም አይበጠብጥም። እኔ ግን ስላነሰኝ ነው ማለት ነው። ቦታው ይሄ ነው። ቦታ አለው ማለት ነው። ይሄ የራሴ ቦታ ነው። የእህል ማስጫ ምናምን ጉዳይ ማድረግ ያለው ማለት ነው። ወዲህ ደግሞ ስንዞር ማለት ወዲህ ሽንት ቤት ይችናት ሽንት ቤቷ ናት። ወዲህ ደግሞ እቺ ሻወር ቤቷ ናት። ወዲህ ደግሞ ጢስ ቤቴ ናት ማለት ነው። የተያያዘ ነው ግን የሽንት ቤቱ ጀጃፉ ወዲህ የዞረ ነው ቢያዝም ማለት ነው። በዚህ ማለት ነው። ጀጃፉ ወዲህ ኋላ ነው። በዛ ሻወር ቤት ይቷለኝ ያው ገና ነኝ እንትን አልኩም ማለት ነው። ይሄ ጢስ ቤቲቱ ናት። ጢስ ቤቱ ሽባኳ ናት። ጀጃፉ ይሄ ነው። ይሄ ነው ጢስ ቤቴ ማለት ነው። ይሄ ደግሞ ዚንጎ ዲካችን ነው። ይሄ ዚንጎ እንደዚህ ብሎ ይዘጋል ማለት ነው። የጎረቤት ነው እና ይዘጋል። መዘጋቱን ሀዚንጎ ወዲህ ያለው ያው ሌላ ሰው ነው። ሀዚንጎ ወዲህ ነው። እኔ ወዲህ ነው። እኔ ደግሞ በህኛ ትርፍያ ቦታ ያለው ማለት ነው። በዚህ ከጀጃፉ ዋናው ጀጃፍ አይደለም፣ በዋናው አይደለም ያለሁት በዋናው አይደለም ማለት ነው። ጢስ ቤት በኋላኛው ነው ማለት ነው። ጢስ ቤት እና ጀጃፉ ዋናው ጀጃፍ በዚህ ነው ማለት ነው። ላሳያችሁ ቦታው ይሄ ነው ያለው ቦታ ትርፍያ ቦታው ማለት ነው። ይሄ ዋናው ቦታ ደግሞ ዋናው ጀጃፍ ማለት ነው። ዋናው ጀጃፍ ይሄ ነው ወዲህ ነው እና ክፍሊቱ ስላነሰኝ ነው። ቤቱ ምንም ችግር የለባትም። መግዛት የፈለገ እኔን ያናገር ማለት ነው። የማያውቀኝ የለም። ዙሮ መግዛት የሚፈልግ ካለ ይሄ ቦታው አጥሮ ወዲህ ያለ የራሴ ነው ይሄ ማለት ነው። ግቢው ዋናው ጀጃፍ ይሄ ነው። ቤቱን ደግሞ አሳያችኋለሁ። ቦታው እንደማሳያችሁ ይሄ ራሴ ነው እና የሚገዛ ካለ ማለት ነው። ይሄ ራሴ ጀጃፍ ነው። አያ ገዝቼ ነው ውሃ መቅደት ድሬ ሮቃታስ ነው ማለት ነው። ይሄ ነጃ ነው የታቤን ነው ወደ ያልተገረፈ ማለት ነው። እና ቤቱ ይሄ ነው እላችኋለሁ። በዋናው ጀጃፍ አይደለም ብያችኋለሁ። ቤቴ ሽባኩ ይሄ ክፍሉ 3 ክፍል ናት ማለት ነው። አንድ ሳሎን እና 2 ክፍል ማለት እና በቅርብ ሰዓት እንደመጣሁ ታውቃላችሁ። ለአሁኑ ለዕለቱ ብዬ ዝም ብዬ እንትን ብዬዋለሁ። ስላነሰኝ ነው እንጂ ቤቴ ችግር የለበትም። ውስጡ ይሄን ይመስላል። ውስጡ ይሄን ነው ይመስላል ቤቴ ማለት ነው። ግን አነሰች። ይሄ አሁን ወለወል ነው። በጣም ትልቅ ነው። አሁን እዛ ዱላ ባርጌበታለሁኝ። ከዛም አንደኛው ክፍል እቃ ጨምሬበታለሁኝ። እዚህ ነው ማለት ነው። አንደኛው ክፍል ማለት ነው። እቃ ምናምን ስላለው ማቀረጥ አልችልም እና ሳሎኑን ብቻ ነው የፈረሽኩት። ገና ነው። 2 አይነት ነው እንዲያትሉ ብቻ። ሁለተኛው ደግሞ ይሄ ነው ማለት ነው። ሁለተኛው ክፍል ቆይሾባ ኩል ክፈትና ላሳያችሁ ማለት ነው። ምንም ቤቴ ችግር የለባትም። ቤቴ ችግር ኑሮበት አይደለም መሸጣው ማለት ነው። አውት ስላነሰኝ ነው ማለት ነው። ሻወር ቤት የለውም። አውት ይሄ ነው ማለት ነው። ይሄ አንደኛው ክፍል መዝጊያ የለውም። ይሄ ማለት ነው። ይሄ መዝጊያ የለውም ግን ምንጣፉ ሌላ አይነት ነው። ገና ነው። አንድ እያልኩ ነው ገና ይሄ ምንጣፍ ማለት ነው። ይሄኛው ገና ነው። እቃ ይዟል ማለት ነው። ይሄ ደግሞ
የምተኛበት ክፍል ነው። ገና ነኝ። አነሰችኝ እቃው ጋር ምናምን እንጂ ሌላ ችግር የለም። ኮርንሱ ሸጋ ነው ብታው ኢንሻአላህ። ያው መቼም ሀይም የበለጠ አለ መኖሩን ችግር ኑሮበት ነው እንዲያትሉ ነው። ጎርፉም ውሃ ልክ ነው። ይኸው ከዛ ሲታራ አረጋለሁ ብዬ አስበስቼዋለሁኝ። አይዋሳ እዛና እዛ ሲታራ አረጋለሁ ብዬ ወጥ ውሃ ልኩም እንደምታዩት ይኸው እንደዚህ እላችኋለሁኝ። የሚገዛ ካለ ያናግሩኝ። ቁጥሬን ደግሞ በኮሜንት አጠየቃችሁ። የሚገዛ ካለ በኮሜንት አኖርላችኋለሁ ቁጥሬን ማለት ነው። እና ቤቱ ይሄን ይመስላል። እንትኑ ግን ኮርኒሱ እንዲህ ነው፣ ልሙጥ ነው። ጌጣጌጥ የለውም። ይኸው ነው አመራችሁም አላችሁ ችግር የለበትም። ስላነሰች ነው። ሸዋር የለውም። ሸዋር ከውጭ ነው እና ለእኔ ችግር የለብኝም እገዛለሁ የሚል ካለ ይመስላል ግዙ እላችኋለሁ። ስላነሰኝ ነው እንጂ ቤቴ ችግር። ቦታው ደግሞ ከመስጊዱ ዲካ ለዲካ ነው። መስጊዱ ይታያችኋል። የጢስ ቤቴ ነው። የምታውቁትን ታውቁታላችሁ። በዚህ ነው ጎርፍ የበጠበጠኝ ቆየ። አሁን አመልክቼ ተናግሬ በሂ እናስረዋለሁ በውሃ ልክ ይሄን አይመጣብሽ ብለውኛል። ይሄ ደግሞ ሰርቪስ ለመስራት ቦታ ነበረ፣ ግን አቅም ያልቻለም ሰርቪስ ለመስራት አቅም ያልቻለም። አቅም ስላልቻለ ነው ሸጣለሁ ያልኩት ማለት ነው። ቦታው አካባቢው ችግር የለበትም። ለመኖሪያ በጣም ሰታራ ነው። ልጅ ለሚያሳድግ ምናምን ለንግድ ለምናምን ይሆን እንጂ ለአስፋልቱ ለራሱ በዛ ብላን ተመትቶ መኪና ይገባዋል። ወዲያ ማለት ነው። ሀጥር ወዲያ መኪና መንገድ ያለ ማለት ነው። አይ ነው ባጃጅ የሚቆመው ማለት ነው። ባጃጅቱ ማለት አይ ትቆማለች። አሁን ይሄን ዚንጎል አጥርበን ነው አህያ ምናምን እንዳይጠብጠኝ። አይ ማነው ባጃጅቱ አይ ትመጣለች። እዛ ጣላቅ ነው ወደ ቤታችን ገባ ትላላችሁ። ዋናው በር ይሄ በሩን አላስተካከልኩትም ማለት ነው። በሩ መዝጊያው ይሄ ጅንቶቹ ሰብረውት በጅንታው ተሰብሮ ዝም ብሎ እንዲህ በትና የተቀመጠ ማለት ነው። የዛኛውን አሰርቼዋለሁ። ይሄኛውን ግን ገና ነኝ ማለት ነው። ነው መልከው አሰራዋለሁ። ናውት ሽባኩ ምናምን ያንኛውን መዝጊያ አሰርቼዋለሁ። 1600 ነው የገዛሁት። 1600 ብር አንደኛ ሁለተኛ አለው። ይሄም ማለት ነው ይሄን የራሱ 1600 ገዝቼን አስገጠምኩት ማለት ነው። እናም የሚገዛ ካለ ግዙ እላችኋለሁ። ያንንም አሰራበታለሁ ኢንሻአላህ እገጥመዋለሁ ማለት ነው። ስለመዝጊያው የሚስማማው ካለ ይግዛ እላችኋለሁ። አህዬ ማያት እየበላኝ ነው። ድሬሮ ቃው ገበያ እንዲያልሻለ 15000 ብር ገዝቼ ነው እችን አህያ ማለት ነው። 15000 ያው መቅጃ እላችኋለሁ። ሀባይቢ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ይሄን አካባቢ ጎረቤት ማለት ነው። ካወቃችሁት ያነ ቀጣሌው ይሄ የሳዲያ ሰይር በኮል ቤት ነው። ሳዲያ ሰይር ቀረዲማ የሷ ቤት ነው። ወዲያ ላይ ደግሞ ያነ ደግሞ ይሄ እንትን የሌለው ዛና መጣሽ የተሰራ ነው። የሲራ ይቆራ እሱ ቤት ነው ማለት ነው። ይመስላል። አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር አርጉላችኋለሁ። ቤቱ ደግሞ መልኩ ይሄ ነው። ቀለሙ ማለት ነው የድሮ ሰሪት ነው። ቀለሙም ያው ይሄን ይመስላል እላችኋለሁ። እንዴት አያችሁት? የ15 አመት ጥሪት ተባለ ይች ናት። ሌላ የለም። አይኸውም ብሶ ትንሽ ናት። ጠበበይ መኖሪያ ሆነኝ። ኧረ ችግር የለብኝ። እቺን እገዛለሁ ያለ ሰው ካለ ተፈዳሉ ግዙ እላችኋለሁ። አቀሪያው አስፋልቱ እዛ ነው መኪና የሚቆሙ ማለት ነው። እናም ቤተሰቦቻችሁን ልካችሁ ማሳየት እና ማለት ትችላላችሁ።
መግዛት ከፈለጋችሁ ማለት ነው። ያን መሰል ቤቱ ቀለሙ ምናምን ውስጡንም አሳይቻችኋለሁኝ። አብሽሩ። የምትፈልጉ ካላችሁ ቁጥርሽን በሉኝ፣ በኮሜንት አልኖርላችኋለሁ ማለት ነው።